السلام عليكم ورحمة الله وبركاته. ديتناچو إن شاء الله نحو الصغير كتاباتنا نقتلالن ባለፈው ነኪራና ማዕሪፋን እንደጥቅል አይተን ነበረ አንዋዑል ከሊማ ላይ ማለት ነው። ሌላኛው አንዋዑል ከሊማ ዛሬ የምናየው ኢንሻአላህ አልሙዕረብ ወልመብኒ ነው ማለት ነው። ትልቁ የነሑ አስኳሉ ዋናው ፓርቱ ይሄ ነው ማለት ነው። ሙዕረብና መብኒይን ማወቅ መለየት ኢዕራባቸውን ማወቅ ማለት ነው። ወደ ባቡል ሙዕረብ ወልመብኒ እንገባለን ማለት ነው። طيب اذا باب المعرب والمبني ከአንዋዑል ከሊማ አንድን ቃል ስም ነው ፊዕል ነው ሐርፍ ነው የሚለውን የመለየት የመጀመሪያው የነህው ضرورة ነው። አስቸጋሪው ነገር የመጀመሪያው ምንድነው? አንድን ቃል ስም ነው ፊዕል ነው ሐርፍ ነው ብሎ መለየት። ለምን? ኢዕራባቸውም ስለሚለያይ ማለት ነው። ይሄንን የለየ ሰው ቀጣይ ወደ ምን ስቴፕ ይሄዳል ማለት ነው? ሙዕረብ ነው አይደለም ወደሚለው። ሙዕረብ ከሆነ የኢዕራብን ኢዕራብ ይሰጠዋል። ቢናእ ከሆነም ደግሞ የቢናእን መታረብ ያለበትን የቢናእን አስተዓራብ ኢዕራብ ያደርገዋል ማለት ነው። የመጀመሪያው ከስምና ከፊዕል ከመለየት ቀጣይ አስቸጋሪው ضرورة الثانية የሚባለው ሙዕረብና መብንይን መለየት ነው ማለት ነው። طيب اذا قال المصنف الكلمة تنقسم الى معرب ومبني كلمة አንዲት ነጠላ ቃል ወይ ወደ ሙዕረብ ትከፈላለች ወይ ደግሞ ወደ ቢና። ስለዚህ ቃላቶች በሙሉ ያየናቸው እስከዛሬ ስም ፊዕል ሐርፍ ብለን ያየናቸው በሙሉ ወደ ምን ይከፈላሉ? እንደገና ወደ ሙዕረብ ወደ መብኒ ይከፈላሉ ማለት ነው። ፈልሙዕረቡ አለን ሙዕረብ ብለን ከነዛ ውስጥ ሙዕረብ ብለን የምንጠራው ከነዛ ከከፈልናቸው ምን ብለን ከፋፍለናል? እስም ፊዕልና ሐርፍ። ይሄን እንግዲህ በአይነቶቹ ለይተናል። የስም ዓላማ የፊዕል የሐርፍ ዓላማ ይተናል። አሁን ከነዚህ ውስጥ ደግሞ ከነዚህ ቃላቶች ከሰበሰብናቸው ስም ፊዕልም ሐርፍም ይሁን ከነዛ ውስጥ ፈልሙዕረብ ብለን የምንጠራው ለይተን ደግሞ ሙዕረብ ብለን የምናወጣው ፈልሙዕረቡ ኩሉ ከሊመትን የተገየሩ አኺሩሃ ሊተገዩሪ ኢዕራቢሃ ይላል ሙሰኒፉ ማለት ነው። طيب ምን ይላል? ፈልሙዕረብ ሙዕረብ የምንለው ነገር ከነዚህ ከሰበሰብናቸው ቃላቶች ውስጥ ሙዕረብ የምንለው ስምም ይሁን ሐርፍም ይሁን ፊዕልም ይሁን ሙዕረብ ብለን የምንጠራው መቼ ነው? ኩሉ ከሊመቲ ማንኛውም ቃል ከሊማ ምን ብለናል? ቀውል ነጠላ የሆነ ቃል ብለናል አይደል? ዘይድ፣ ሙሐመድ፣ ضرበ፣ ጃአ፣ ሚን ምንላቸው በሙሉ አጠቃላይ ከሊማ ብለን የምንጠራቸው ማለት ነው። ኩሉ ከሊሚን የተገየሩ የሚቀያየር ነው። የተገየሩ ይቀያየራል። አኺሩሃ ምኑ መጨረሻው የሚቀያየር። ስለዚህ የምንፈልገው እኛ ምንድነው ማለት ነው? ልብ በሉ እዚህ ጋር የመጀመሪያው ኩሉ ከሊመቲ ማንኛውም ከሊማ ለምሳሌ ሙሐመድ ሊሆን ይችላል አው ضرበ ሊሆን ይችላል አው የضرቡ አው ሚን ሊሆን ይችላል ሐርፍ ወይ ሃል ሊሆን ይችላል ማንኛውም ቃላቶች ማለት ነው። ኩሉ ከሊማ የተገየሩ አኺሩሃ መጨረሻው የሚቀያየር። ያ ማለት የአንድ ቃል የመጨረሻው መቀየር ማለት ሙሐመዱን ስንል ዳል ላይ ያለችው ሐለት ማለት ነው። ضرበ ስንል ባ ላይ ያለው ሐለት፣ የضرቡ ስንል ባ ላይ ያለው ሐለት፣ ሚን ስንል ኑን ላይ ያለው ሐለት ምን አይነት ነው? ሃል ስንል ላም ላይ ያለችው ሐለት ምን አይነት ነው የሚለውን ማየት ማለት ነው። ለምሳሌ ሙሐመድ ስንል ያለችው ضማ ነው ፈትሐ ነው ከስራ ነው? ضرበ ስንል ضማ ነው ፈትሐ ነው ከስራ ነው? ሐለቱስ ضማን ተከታተው የሚመጡ ነገሮች ወደፊት የምንማራቸው። አልሙሂም ዋናው ብቻ የአንድ ቃል ምንድነው እዚህ ጋር አሁን የአንዱን ቃል የመጀመሪያውና መሐለኛውን አይመለከትም ነህው ማለት ነው። ጽዋርላ ነህው የሚመለከተው ማን ነው? የአንድን ቃል የመጨረሻ ሐለት ሁኔታው እንዴት ነው? ይቀያየራል ወይስ አንድን ሐለት ዝም ብላችሁ ሙሐመዱን ብቻ ነው የምትሉት ወይስ ሙሐመድን የምትሉበት ሁኔታ አለ? ضرበ ስትሉ ضرበ ብቻ ነው ወይስ ይቀያየራል የሚለውን ነገር የምንለይበት ሙዕረብ ብሎ ማለት ያንን ሙዕረብና ቢና ማለት ይሄንን የምንለይበት ማለት ነው። ስለዚህ ፈልሙዕረብ ሙዕረብ ብለን የምንጠራው አንድን ቃል ሙዕረብ መቼ ነው ሙዕረብ የምንለው? ኩሉ ከሊመቲ ማንኛውም ቃል የተገየሩ አኺሩሃ የመጨረሻቸው የሚቀያየር ሊተገዩሪ ለምንድነው የሚቀያየረው ሲባል ምክንያቱም የሚቀያየርበት ምክንያት ዝም ብሎ በራሱ ነው የሚቀያየረው ወይስ ምንድነው ሲባል ሊተገዩሪ ኢዕራቢሃ ኢዕራቡ በመቀያየሩ ምክንያት እቺን በደንብ አድርገን እናያለን ማለት ነው። ማማና ኢዕራቡ መቀየር ኢዕራብ ብሎ ማለት ምንድነው ስንል ኢዕራብ ብሎ ማለት የአንድ ቃል ለምሳሌ ሙሐመድ የሚለውን ቃል ብንወስድ የዚህ ቃል ሙሐመድ የሚለው ቃል
ሙዕረብ ከሆነ ምሳሌ فالمعرب كل كلمة ማንኛውም ቃል يتغير آخرها መጨረሻው ይቀያየራል لتغير إعرابها ኢዕራቡ በመቀያየሩ ኢዕራብ ብሎ ማለት የአንድ ቃል መጨረሻው መቀያየሩ ምን ተብሎ ይጠራል? እንዳጠቃላይ ማንኛውም ቃል የማንኛውም ቃል መጨረሻው መቀያየር ለምሳሌ جاء محمد رأيت محمدا مررت بمحمد ተመልከቱ እዚህ ጋር ዳል ላይ ያለውን ሐረካ እዩ جاء محمد رأيت محمدا مررت بمحمد ስንል ሶስቱም ሐረካቸው ሐላቸው ተቀያይሯል ማለት ነው። ይሄ መቀያየር ምን ብለን እንጠራዋለን? ኢዕራብ ተብሎ ይጠራል። ይሄን መቀያየሩን ራሱ ይሄ እንደዚህ ቃላቶች የሚቀያየሩ ከሆነ ኢዕራብ ተብሎ ይጠራል ማለት ነው። የሚቀያየረው ቃል ይሄ ሙሐመድ የሚለው ቃል ተቀያየረ? አዎ ምን ብለን እንጥራው? ሙዕረብ ብለን እንጥራው። ይሄ ቃል ምንድነው? ሙዕረብ። እንዳጠቃላይ ግን የሚቀያየሩት ነገሮች ምን ተብሎ ይጠራሉ? ግን ኢዕራብ ተብሎ ይጠራሉ ማለት። ስለዚህ ኢዕራቡ ሊተገይር ኢዕራቢ ማለት ተቀያይሯል። ኢዕራቡ ጃአ ስንል እዚህ ጋር ፋዒል ሆነ፣ ረአይቱ ስንል መፍዑል ቢሂ ሆነ፣ መረርቱ ቢሙሐመድን ስል መጅሩር ሆነ በባ። ስለዚህ ይህንን መቀየሩ ኢዕራብ ተብሎ ይጠራል። ቃሉስ ይሄ ቃል ተቀየረ? ምን ብለን እንጥረው? ይሄን ቃል ኑሰሚሃ ሙዕረብ ብለን እንጠራዋለን ማለት ነው። ግልጽ ነው አይደል? ስለዚህ ሙዕረብ ብሎ ማለት ይሄ ነው ማለት ነው ባጭሩ። ወልመብንይ ብሎ ደግሞ ማለት ኩሉ ከሊመትን ላ የተገየሩ አኺሩሃ ሊተገዩሪ ኢዕራቢሃ በል ተልዘሙ ሓለተን ዋሒደተን። ይህንን ደግሞ እናየዋለን ኢንሻአላህ። ጠይብ መብንይ የምንለው ደግሞ ምንድነው? ኩሉ ከሊመትን ማንኛውም ቃል ነው ከስምም ከሐርፍም ከፊዕልም ይሁን ማንኛውም ቃል ነው ላ የተገየሩ አኺሩሃ ጠይብ መጨረሻው የማይቀያየር ነው። ምን ቢሆንም ሊተገዩሪ ኢዕራቢሃ ኢዕራቡ ቢቀያየርም የተለያየ ሐለትን ቢይዝም ባይዝም ምንም አይነት ቦታ ቢሆን ቃሉ አይቀያየርም ማለት ነው። በል እንደውም ተልዘሙ ሐለተን ዋሂደ ምን አይነት ሐለት ነው የሚይዘው? አንድ አይነት። ያንን ቃል ፈትሕ ሆኖ ካገኛችሁት ሁሌ ፈትሕ ነው፣ ከስር ከሆነ ሁሌ ከስር ነው፣ ስኩን ከሆነ ሁሌ ስኩን ነው፣ ضمም ከሆነ ሁሌ ضم ነው ማለት ነው። ስለዚህ ይሄ ضم ሁሌ ፈትሕ ሁሌ ከስር የሚሆነው የኢዕራብን ቦታ ቢይዝም ከኢዕራብ ውጪም ብናደርገው ሁሌ ተመሳሳይ ሐለት ያኒ የኢዕራብ ቦታ አሚሎች እንደቀድሙ ቀያይረን እንኳን ብናየው ያንን ሐለት ብቻ ይይዝልናል። ያንን የሚይዝልን ደግሞ ምን ብለን እንጠራዋለን? ያንን ይዞ ያገኘነውን ቃል መብንይ እንለዋለን። ለምሳሌ هذا የሚለው ቃል ለምሳሌ አው ሃኡላኢ የሚለው ቃል ለምሳሌ ጃአ هذا أو هؤلاء ምንድን ነበር አስሉ? ضم ከሆነ ለምሳሌ ቅድም ያይ ሙሐመዱን ስንል እቺ ፈትሕ ናት፣ እቺ መጨረሻ ላይ ደግሞ ስኩን ነው፣ አልተቀየረም። ሃኡላኢ ብንልም ደግሞ ይሄ ከስር ነው። ጃአ ሃኡላኢ ከስር ነው። መሆን የነበረበት ምንድን ነበር? ጃአ ሃኡላኡን ነበረ፣ ضم ነበር መሆን የነበረበት። እሺ እንደገና እንቀይረው። መረርቱ بهذا أو بهؤلاء ብንል አሁንም ሃኡላኢ የሚለው ቃል አሁንም መረርቱ بهؤلاء ወይ بهذا ብንል አሁንም ሃኡላኢ የሚለው ቃል አልተቀየረም። እቺ ከስር የተገኘችው የቢናኡ የራሱ ነው እንጂ ሐርፍ ጀር እቺኛዋ ባጀር ነው አይደለም ማለት ነው፣ አይቀየርም። ለምሳሌ ሌላው ረአይቱ አየሁኝ ማንን? ሃኡላኢ ብንልም መሆን የነበረበት ምን ነበር? ረአይቱ ሙሐመደን እንዳልነው ረአይቱ ሃኡላአ ነበር መሆን የነበረበት። አሁንም ይሄ ከስርነቱን አልለቀቀም ማለት። ስለዚህ እነዚህ ይሄ ቃል ምን እንለዋለን? የማይቀያየረውን ቃል ምንም በለው መብንይም በለው። ይሄ ቃል በቃ አይቀያየርም ማለት ነው። አንድን ሐለት ብቻ ነው የያዘው ማለት ነው።
የማይቀያየር እንዳጠቃላይ ደግሞ የማይቀያየር ቃላቶች ምን እንለዋለን? ቢና ብለን እንጠራዋለን። የማይቀያየረውን ነገር ምን ብለን እንጠራዋለን? ቢና። አልቢና ቢና ማለት አንድን ሐለት ብቻ የሚይዝ ቢና ተብሎ ይጠራል። አንድን ሐለት ብቻ የያዘን ቃል ደግሞ ስናገኘው ይሄ ቃል መብንይ ነው ብለን እንጠራዋለን። ልክ እንደ ሙዕረብ እንደ መብንይ እንዳልነው ማለት ነው። طيب አሁን ይሄ በታሪፍ እንደ ታሪፍ መብንይ ማለት ነው። ሙዕረብ ማለት ምን ማለት ነው? እንደ ታሪፍ አየነው ማለት ነው። ያኒ ይሄንን ታሪፍ ይዘን ሄደን ቃላቶቹ ጋር ቼክ እናደርጋለን። ይሄ አንደኛው መብንይና ሙዕረብን የምንለይበት ነው። ሌላው የምንለይበት ደግሞ ሐስር በማድረግ በመቁጠር ይሄ ጀስት እንዲሁ ለማወቅ ያክል ነው እንጂ በእነዚህ ብቻ ሙዕረብና መብንይ ለይተን አንጨርስም። ስለዚህ ምንድነው የምናደርገው? እንለያለን። ይሄ ቃል በቃ መብንይ ነው፣ እነዚህ ቃላቶች ሙዕረብ ናቸው ብለን ልንለይ ነው ማለት ነው። አሁን ደግሞ በቀጣይ ማለት ነው። ግን እነዛን ቃላቶች ለምንድነው ያልተቀያየረው ለምንድነው መብንይ የሚለውን ነገር ደግሞ በታሪፍ አይተነዋል ማለት ነው። የማይቀያየረውን ከሆነ ሙዕረብ እንለዋለን ምናምን የሚለውን አይተናል። አሁን ደግሞ ሐስር አድርገን ቆጥረን እንይዝ ነው። ስንት አይነት ከሊማ ነው ያለን? 3 እስም፣ ፊዕል እና ሐርፍ። ስለዚህ ስም ምንድነው? ፊዕል ምንድነው? ሐርፍ ምንድነው የሚለውን ደግሞ ከኢዕራብና ከመብንይ አንፃር ደግሞ ልንለያቸው ነው ማለት ነው። طيب መርሃባ። ስለዚህ ሙዕረብና መብንይ ላይ ማን አለን? ስም፣ ፊዕል እና ሐርፍ። እነዚህ የከሊማ አይነቶች ሙዕረብና መብንይ ውስጥ ይካተታሉ። ከማን እንጀምር? ከሐርፍ እንጀምር። طيب ከሐርፍ እንጀምራለን። حرف كإعرابنا كمبني أنصار من أي حكم من يعلو حكم من دنو سيبال. قال المصنف رحمه الله فالحروف والأفعال الماضية وأفعال الأمر كلها مبنية من على فالحروف حرف من دون نجر وأفعال الماضية كفعل دمو ماض وأفعال الأمر عندنا دمو كفعل دمو أمر كلها مبنية من على سلازي باجرو من دنو حرف فعل الماضي فعل الأمر كلها مبنية ما نوطالن كذي سنت አይነት ነው ያለን ፈካፌል 3 አይነት ብለን ተነጋግረናል። ማዲ ሙዳሪ አምር ብለን ተባብለናል። ይሄ ባለፈው አይተናል። ስለዚህ ሐርፍ ፊዕል ማዲና ፊዕል الأمر ምንድናቸው ማለት ነው? መብንይ ናቸው ማለት ነው። ማን ቀረን? ስምና ፊዕል ሙዳሪ ቀረን ማለት ነው። ሁለቱን ደግሞ በቀጣይ ኢንሻአላህ እናያለን ማለት ነው። አሁን የምናየው ሐርፍ ፊዕል ማዲና ፊዕል الأمر መብንይ ናቸው ማለት ነው። طيب ያዛችሁ ይሄንን አሁን ደግሞ ኢዘን ከሐርፍ ደግሞ ሊጀምር ነው። ሐርፍ በምን አይነት መልኩ ነው መብንይ የሚሆነው የሚለውን ነገር ደግሞ ሊያብራራ ማለት ነው። وأما الأسماء من المصنف وأما الأسماء والأفعال سمنا فعل دمو المضارع فبعضها معرب وبعضها مبني كفيل معرب ነው كفيل مبني ነው ማለት ነው። كمان كسمنا كفيل مضارع ማለት ነው። እሱን ደግሞ ኢንሻአላህ በቀጣይ እናያለን። አሁን የምናየው መብንያቶችን ሐርፍ ፊዕል ማዲና ፊዕል ሙዳሪ فالحروف حرف من علن مصنفه فالحروف مبنية على حركات آخرها حرف የምንለው ነገር ያብራራልን ነው። ከምን አንፃር? ከሙዕረብና ከመብንይ አንፃር ማለት ነው። حرف اذا حرف የምንለው መብንይ ናቸው አይቀያየሩም ማለት ነው። على حركات أواخرها መጨረሻ ላይ ባገኛችሁት ሐረካ مبني ታረጉታላችሁ። مثلا من علن نحو من وسوف ولام الجر ومنذ يعني ናቸው ቃላቶች። ሌሎቹ መጥቀስ ይቻላል። ሚን እና ሰውፈን እንውሰድ። ሚን ሰውፈ ሚን እና ሰውፈ የምንላቸው ነገሮች ሁሉ ጊዜ ምንድናቸው? ሰውፈ ተዕለሙን ብንል አሁን እዚህ ጋር ሰውፈ ተዕለሙን فسوف تعلمون لن إعراب أرجو بالنبال سوف نو أو حرف نو أو من حرف نات أو طيب سوف من لو مين من بيقول مثلا سوف إعراب أرجو بالنبال سوف حرف نو ولا لا منهم عينة حرف جر يهون منهم عينة بتجا حرف كهنا إعرابه تما هساينه مالتنا سوف حرف نو أو حرف مثلا حرف جر يكون حرف جر حرف استقبال يكون حرف استقبال عندي حرف ولا في تمن مالاتشو بتجا حرف نو أو مثلا حرف استقبال نو حرف تنفيس ነው حرف تنفيس እንማረዋለን። ይሄ حرف تنفيس ማለት ወደፊት ስለምንማራቸው ይሄ ችግር የለውም። ብቻ ዋናው እኛን መያዝ አለብን እንጂ حرف ምትሏል። እሺ مبني على
ምንድን ያገኘነው ፈትህ ነው አይደለም? አዎ ፈትህ ነው። በቃ መብኒ على الفتح በለው። مبني على الفتح مين አገኘናት? ሚን ምንድነው ሐረካዋ? ስኩን። ስለዚህ መብኒ ምን እንላታለን? ሚን ሐርፍ ጀር መብኒ على السكون። በቃ ማንኛውም ሐርፍ ብናገኝ ሐርፍ መሆኑን ብቻ እንረጋግጥ። ለይተናል ሐርፍ በምን እንደምን ላይ ስምና ፊዕል አይሆንብን። ሐርፍ ከሆነ መጨረሻውን እያየን መብኒ፣ ፈትህ ከሆነ መብኒ፣ አይው ስኩን ከሆነ ስኩን። ለም ቢመጣስ? ለም የኩን الذين كفروا ለም ሐርፍ ነው። አዎ ለም ሐርፉ ጀዝሚን የእያንዳንዱ ቃል ስራውን ስለምንናገር ማለት ነው። ጀዝም ነው ስራዋ። መብኒ على السكون ስኩን ያገኘነው መብኒ على السكون በለው። ከስርን ያገኘነው መብኒ على الكسر በለው። የሐርፍ ኢራብ እንዳጠቃላይ ይሄ ነው ማለት ነው። ወደ ሌላ ወደ ምንም እንዳትሄዱ ማለት ነው። طيب ወደ ቀጣይ ስንሄድ والفعل الماضي مبنية